በሞሮኮ አስተናጋጅነት እየተካሄደ የሚገኘው 35ኛው የአፍሪካ ዋንጫ ወሳኝ ምዕራፍ ላይ ደርሰዋል። ዛሬ ምሽት 2 ሰዓት ላይ በስታዲዮ ኢባን ባቱታ ስቴዲየም የፍጻሜ ተፋላሚ ለመሆን የ7 ጊዜ አፍሪካ ዋንጫ ሻምፒዮኗ ግብጽ ከሴኔጋል ጋር የምታደርገው ጨዋታ ይጠበቃል። ግብጽና ሴኔጋል ከዚህ ቀደም በአገሪቱ ትልቅ መድረክ በሆነው የአፍሪካ ዋንጫ ሲገናኙ የዛሬ ምሽቱ ጨዋታ ለ6ኛ ጊዜ ነው። በሩብ ፍጻሜው በሆሳና ሐሰን የምትመራው ግብጽ ለፍጻሜ የተጠበቀችው ኮትዲቫርን፣ ሴኔጋል ደግሞ ማሊን በማሸነፍ ነው ዛሬ ምሽቱ የግማሽ ፍጻሜ የበቁት። ከዚህ ቀደም ሁለቱ ብሔራዊ ቡድኖች በሁሉም መድረክ 11 ጊዜ ሲገናኙ ሴኔጋል 5 ጊዜ በማሸነፍ የበላይ ስትሆን ግብጽ 4 ጊዜ ረታለች። በሁለት ጨዋታ ደግሞ ነጥብ ተጋርተዋል። በ2021 የአፍሪካ ዋንጫ ፍጻሜ በዛሬው ተጋጣሚዋ ሴኔጋል ተሸንፋ ዋንጫ ያጣችው ግብጽ በመድረኩ ለ10ኛ ጊዜ ለፍጻሜ በመድረስ የመጀመሪያው ሀገር ለመሆን ወደ ሜዳ በምትገባበት ጨዋታ ሌላ ከባድ ፈተና ይጠብቃታል። ከ4 ዓመት በፊት የደረሰባትን ሽንፈት ለመበቀል ግብጽ በነ መሐመድ ሳላህ፣ ኡመር ማርሙሽን በመሳሰሉ ኮከቦች እየተመራች ወደ ሜዳ ትገባለች ተብሎ ይጠበቃል። በዛሬው ጨዋታ ሌላኛው ትኩረት የሳበው ጉዳይ በሊቨርፑል ከ2017 እስከ 2022 አብረው ያሳለፉት የመሐመድ ሳላህና የሴዶ ማኔ ፍጥጫ ይጠበቃል። ግብጻዊ ኮከብ መሐመድ ሳላህ ከሴኔጋል ጋር 5 ጨዋታዎችን ቢያደርግም አንድም ግብ ማስቆጠር አልቻለም። የቀድሞ የሊቨርፑልና የአሁኑ የአልናስር ተጫዋች ሴዶ ማኔ በተመሳሳይ 5 ጊዜ ግብጽን ገጥሞ 1 ግብ አስቆጥሯል። ሴኔጋል በታሪኳ ለ4ኛ ጊዜ፣ ግብጽ ደግሞ ለ10ኛ ጊዜ በዘንድሮ የሞሮኮ አፍሪካ ዋንጫ ፍጻሜ ለመገኘት ወደ ሜዳ ይገባሉ። ከ2010 የአፍሪካ ዋንጫ በኋላ በአገሪቱ ትልቅ መድረክ መንገስ የተሳናት ሰሜን አፍሪካዊቷ ሀገር ባለፉት 8 ዓመታት 2 ጊዜ ለፍጻሜ ብትደርስም የዋንጫ ባለቤት ግን መሆን አልቻለችም። የግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን የዛሬው ተጋጣሚያችን ሴኔጋል ቀላል ብሔራዊ ቡድን እንዳልሆነች እናውቃለን፣ ለእርሱም ትልቅ አክብሮት አለን፣ ነገር ግን እኛ በአእምሮ ዝግጁ ነን፣ ለጨዋታው በሚገባ ተዘጋጅተናል ሲል ሀሳቡን ሰጥቷል። በተመሳሳይ የሴኔጋል ብሔራዊ ቡድን አሰልጣኝ ፔፔ ታው በበኩሉ የግብጽ ብሔራዊ ቡድን ጠንካራ መሆኑን በሚገባ እናውቃለን፣ ለጨዋታውም ተዘጋጅተናል፣ የዛሬው ጨዋታን በማሸነፍ ለፍጻሜው ለመድረስ ወደ ሜዳ እንገባለን ሲል ተናግሯል። የዛሬ ምሽቱን የግማሽ ፍጻሜ በማሸነፍ ከሁለቱ ብሔራዊ ቡድኖች ማን ለእሁዱ የፍጻሜ ጨዋታ ይበቃል የሚለው ጉዳይ ዛሬ ምሽቱ 2 ሰዓት መልስ ያገኛል።